ዝም አለኝ የሚሉት ጌታ ሆይ ማንን ላግባ እስኪ የት ሀገር ልሂድ ምን ስራ ልስራ በልሂድና እዚህ ባንክ አመልክት ሊል ይችላል ብዙ ጊዜ አይደል ወይ ከወይዘሮ ከሊት ላንተ ወይዘሪት ከሊት ከሊነች አይልህም ሊል ይችላል አይ መናገሪያው መንገድ ምንድነው የሚለውን በቃሉና ከቅዱሳን ሰዎች ስለ በእድሜ ከሚበልጡ የእግዚአብሔር ቃል ሙላትና ፈራህ እግዚአብሔር ያላቸውን ስትረዳ የእግዚአብሔር መንገድ ሲምፕል የለት እንጀራ ነው የሚሆንልህ ቀለል ይላል እንጂ ሩቅ አምላክ አንተን በመድር ፈጥሮ ሰማይ በነ ኪሩቤል ተከቦ ሩቅ ያለ አምላክ አይደለም አብሮህ እኮ ነው ያለው የሚገርም ውስጥህ እኮ ነው ያለው ከስትንፋስ ቅርብ እኮ ነው እንደዚህ ሆኖ ግን ሩቅ ይመስላል አይደለም እንዴት ነው ከእግዚአብሔር ጋር የፈቃዱ ዕውቀት ማገኘው የሚለው ጥበብ ማነስ ካልሆነ ከስትንፋስ ይልቅ ቅርብ አምላክ ነው ያለው እና ስለምሳሌ ወጣት ሆኖ በዝምታ የተፈተነ ዮሴፍን ላንሳለ ነገሩ በህልም ተናግሮታል ነዶ ሲሰግዱልህ ከዋክብት ሁለቴ ነው ያየው አይደለም አባቱ ተርጉሞለታል እኔና እናትህ ወንድሞችን ሰግድል ይሆንን አለ ወንድሞቹ ቀኑበት የሚገርም ዮሴፍ ግን አልገባውም እና ጉድጓድ ውስጥ ተጣለ ጳጢፋር ቤት ክዳው ወኔ ቤት ገባ እና ቃሉ ፈተነው ይላል ይሄ ያኒ ቅዠት ነው ህልምን ያየሁት ይሰግዱልሃል ቅብጥርሶ መባሉ ቁልቁል እኮ ይወርድኩ በእውኑ እግዚአብሔር ከኔ ጋር ያለ አይመስለኝም ለንጉስ ነግራችሁ አስፈቱኝ ብሎ ሾርት ከት ፈለገ የዮሴፍ ጉዳይ ግን ከእግዚአብሔር ጋር ነው እና ጉድጓድ ውስጥ መጣል ውስጥ የእግዚአብሔር ድምጽ ነው ጳጢፋር ቤት መግባቱ የእግዚአብሔር ፕሮግራም ነው ኢቭን ወኔ ቤት ሲገባ እግዚአብሔር በእኔ ላይ ያለው ዓላማ በህይወቴና አሁን ባለውበት ነባራዊ ሁኔታ ምን እያረገ ነው የሚለውን የሳተው እንጂ እግዚአብሔር እኮ ጮክ ብሎ ያወራው ነው ብትፈልግ ወኔ ቤት ገባ ክዳው አይደለም የገባበት ወኔ ቤት ግን ቂሊንጦ አይነት አይደለም የፖለቲካ እስረኞች የሚታሰሩበት ምንድነው ጠፋብኝ ጄኔራሎች የፖለቲካ ሰዎች ወደ ሰሜን መዘጋጃ አለ አሁን ይኖር አይኖር ኦኬ ማከላዊ ዮሴፍ የታሰረው ማከላዊ ምን አለ ማከላዊ ብትል ጄኔራሎች አሉ እንደዚህ ያሉ የተማሩ ኦፊሻሎች አሉበት ነው ልል ነው የፈርዖን ጠጃ በዛው ታስሯል ለምሳሌ እንጀራ በዛው ታስሯል መከላከያ ሚኒስትሩ ታስሯል ዮሴፍ ደግሞ የነሱ አለቃ ነው እሺ እግዚአብሔር ለምን አሰረው ብትል የግብጽ ጥበብ እንዲማር ነው ሳይከፍል አስተማሪዎቹ መተው 24 ሰዓት እንዲያስተምሩት ታሰሩ ነው ይሁን አሁን ዮሴፍ ተጥያለሁ ተሰሪያለሁ ብሎ ተረጎመው እግዚአብሔር ግን ልጄ ሆይ ያስተማርኩ ነው ድምጹ መተርጎም አቃተው እንጂ እግዚአብሔር በስራ ውስጥ ነው እና ከእስር ቤት ለመፈታት ሞከረች ዮሴፍ ግን ከአእምሮ ወሰደው እግዚአብሔር ከሰውየው ለምን ኮርስ አለ እግዚአብሔር ትልቅ ስራ አለው አሁን ዮሴፍ ጣለኝ ቃሉ ፈተነኝ እግዚአብሔር ከኔ ራቀ ያለው ጥበብ ስላነሰው እንጂ እግዚአብሔር ስለተለየው አይደለም እንዲያውም ትልቅ እግዚአብሔር አብሮነት በመከራ ውስጥ ከዮሴፍ ጋር ነበር ነገ በግብጽና በመካከለኛው ምስራቅ ለሚሰራው ታላቅ ስራ እግዚአብሔር በዝግጅት ላይ ነው 24 ሰዓት የሙሉ ጊዜ አገልጋይ ቀጥሮ ዮሴፍን በወኔ ቤት ውስጥ ያሰለጠነው ዮሴፍ ምን ተረጎመው መከራዬ ነው ታሰርኩ ተተውኩ መተላለፉ ነው ነገር ግን አይደለም እና እግዚአብሔር ኢየሱስን አምነው ዳግም ለተወለዱ ጊዜያቸውን የሚያባክን አምላክ አይደለም ይገርማል ወይም ማቅጣጫ ጠፍተው ሲደናበሩ ዝም የሚል አይደለም ጂፒኤስ እንኳን ትመራለች እኮ እንኳን እግዚአብሔር ልጅ ሆይ ዘመን እንዲባክን አልፈልግም የሰው ልጆችን አያስጨንቅም በተለይ ልጆቹን እንደ አይን ብሌን እኮ ነው የሚሳሳልን አንተ እኔ ልጄን እወዳለሁ አሁን ሁለት ልጆች አሉኝ እያንዳንዱ ቀናቸው እንዲባክን አልፈልግም እንኳን እግዚአብሔር ነው የሚል እና በቅዱሳን አይቀልድም ጊዜያቸውንም አያባክንም አቅጣጫ ሰተው ሲዳክሩ እስቲ ሊያያቸው የሚል አምላክ እኮ አይደለም ያለን
እጅግ አፍቃሪ አምላክ ነው። ለኛ ነው መከራ የሚመስልህ ነው የምልህ፣ ግን መተርጎም ያቅተናል። አሁን ለምሳሌ በዚህ ትርጉም እጅግ ጠቢብ የሆነች ኤልሳቤጥ ነች። ኤልሳቤጥ ትለያለች። የዘካርያስ ሚስት የዮሐንስ እናት ነው የምልህ። ሰላም ላንቺ ይሁን አክስቴ ኤልሳቤጥ አለቻት ማርያም። ጽንሱ ዘለለ። ሉክ የ6 ወር ጽንስ ስኳር ጨምሮ ነው፣ ደም ግፊት ነው፣ ሊገላበጥ ነው እንዴ አላለችም። ማርያም ልጄ ለምን እንደዘለለ ልንገርሽ። ለምን እንደገባሽ? ድምጽሽን ሰምቶ እውቅና ሲሰጥሽ ነው፣ በደስታ ነው። ትርጉማኒ ዮሐንስ እኮ ኤልሳቤጥ ማርያምን የመጣቸው ደስ እያለኝ ነው አላለም። ሆዷ ውስጥ እኮ ነው፣ ማህፀኗ ውስጥ ስተረጉሞ ተመልከት። እንዲህ ያለ ኢንላይትመንት የሚሰጥ መንፈስ ቅዱስ ነው። ሕፃኑ ጽንሱን በማህፀኔ በደስታ ዘሏል፣ ከጌታ የተነገራት ይፈጸማልና ያመነች ብጽዕት ነች። ነደደች በመንፈስ ቅዱስ። ለመንፈስ ቅዱስ ህልውና እና ንግግር በጣም ቅርብ ነች ኤልሳቤጥ። ተመልከት። ለምሳሌ ከኤልሳቤጥ ተቃራኒው በለዓም ነው። አህያው ከግንብ አጣጋቸው። ምን አይታ ነው? ከፊቱ መልአክ አንገቱ ሊቀነጥሰው ነው። ከሱ ይልቅ አየችውና ጌታዬ ከሚቀነጠስ ስለማይሰማ ላጣብቀው ብላ እግሩን ከግንብ ጋር አጣጋቸው። ከዛ በዱላ መታት። ያለ ወትሮዋ ያለ ልማዷ ለምን እንዲያደርግች አላለም። እግዚአብሔር በሁሉ እንደሚናገር ያውቅ። የሰራዊት ጌታ እግዚአብሔር እንዲህ ይላል ነው የጠበቀው። እሱ እኮ በአህያም ይናገራል። ይገርማል። እዛ አፍ አውጥታ ለምን 3 ጊዜ መታኝ አለችው። ቆጥራለች። አየ አሁን መባነን አለበት። አሁን አህያ እንዴ ይቅርታ ትናገሪያለሽ እንዴ? ምን ሆነሽ ነው? መልአክ እኮ ሊገልህ ነው ትለው ነበር። አፊሽ አንገትሽን ነበር መቆርጠው። አላገጥሽብኝ። ለማዴ ነው እንዴ ብራዘር? አትጠረጥርም? ድንግጥ እንኳን አትልም? ከዛ በአህያዋ ቃል እንዳልባነነ ሲያይ መልአክ ተገለጠለት። አህያዋ ካንተ ተሻለች። 3 ጊዜ ከፊቴ ዞር ባታረግህ አልቆልህ ነበር ብራዘር። አንተ ነህ እንዴ ያለው? መልአክ ሲገለጥ እንዴ የሚገባህ አንተ? እግዚአብሔር እኮ በሁሉ ይናገራል። አየው። ኤልሳቤጥ ሲገባት በለዓም አልገባው። የእግዚአብሔር የድምጹ የንግግሩ መንገድ ስላልገባን እንጂ ስለማይናገር አይደለም። ለወጣቶች በደንብ ነው የሚናገረው። ይገርማል። እኔ ድሮ ነቢይ ይፈልግ ነበር ስለኔ ማንም እጅ ቢጭንብኝ። እጅ መጫን ጥሩ እኮ ነው፣ ግን ለምን ለኔ አይናገረኝም? ልጁ አይደለው? ወረፋ ይዤ ገንዘብ ተከፍለው አንዳንዴ ደግሞ እንደው እኮ ይገርማል። ኩንክና ነው። እና ይህንን አለማወቅን ተጠቀሙበት እንጂ እግዚአብሔር እኮ ጠንቋይ አይደለም። መንፈስ ቅዱስ ለመንፈስህ ሚስጥርን የሚናገር ሕያው አምላክ እኮ ነው የማመልከው። እና መናገሪያው እንዴት ነው? ድምጹስ ምንድነው ብለህ ታውቃለህ። በቃሉ ጋር ግንኙነት ካለህ የእግዚአብሔር ነገር ቅልል ነው የሚለው። ምክንያቱም መንፈስ ቅዱስ በቃሉ ነው ሲናገር የሚመቸው። የእግዚአብሔር ቃሉ እውቀት ከሌለ ደግሞ ሲም የሌለው ሞባይል በለው ይናገራል፣ ግን ኮሙኒኬት አታደርግም። አየህ፣ ቅዱስ ቃሉ በውስጥ ካለ በቃሉ ላይ ተንተርሶ ይተረትርልሃል። ከዛ ሲናገርህም ቅልል ነው የሚልህ። አሁን አንድ ምሳሌ ልስጥ። የኤማውስ መንገደኞች ወደ ኤማውስ ይሄዳሉ። ኢየሱስ ተገለጠላቸው። እየጠወለጋችሁ ስትሄዱ ምንድነው የምታወሩት? እንግዳ ነህ እንዴ በዚህ ሀገር? የሆነውን አታውቅም? ኧረ እኔ አላውቅም። ምንድነው? ተስፋ አድርገነው ነበር እስራኤልን ይቤዣል ብለን። ነሰቀሉት፣ ገደሉት። ደግሞ ከሞት ተነስቷል የሚል ወሬ ሰማን፣ ትንሽ ወሬ ነገር እና በጣም እናንተ መጽሐፍት ያሉትን ማስተዋል የዘገያችሁ። መጽሐፍት ምን ይላሉ? ከሙሴ ጀምሮ የተረተረው ጀመራ። እሺ አሁን ልጠይቅ። ከዛ ልባቸው ይቃጠላል። ኢየሱስ መሆኑን አያውቁም እና ስለመሸ መንገድ የሚሄድ መስሏቸው እኛ ጋር ደር ብለው ግድ አሉት።
ገብቶ እንጀራ ቆርሶ ሲሰጣቸው ያው ብዙ ጊዜ ቆርሶ ስለሰጣቸው አወቁት ተሰወረ እሺ ለምን ገና እንደጀመሩ እኔ ከሞት የተነሳሁት ኢየሱስ ነኝ ለምን አላለ ለምን ይመስልሻል መጀመሪያ ለምን አልተገለጠም አይናቸው ለምን ሰወረው ተስፋውና ከመን ቢገለጥ አይሰሙም ቃሉን አይሰሙም አሁን ኢየሱስ የፈለገው ቅዱሳት መጽሐፍትን እንዲሰሙ ነው እንጂ ከሞት መነሳቱን በተአምር እንዲያውቁ አይደለም ስለዚህ አይናቸውን ቆለፈና አዋጭና ዘላቂውን ቃሉ መተርተር ጀመረ በቃሉ በኩል ነው እንዲሆንልን የሚፈልገው ቃሉ ሙሉ ለሙሉ ከተገለጠላቸው በኋላ ተሰወረ አለቀ ከዚህ በኋላ መጠውለግ አይኖርም በህይወት እነዚህ የእግዚአብሔር ቃላቶች የእግዚአብሔር ድምጾች ናቸው እና በቃሉ በኩል ነው የሚናገር በዋናነት ሌላ መናገር ያለው በዋናነት በእግዚአብሔር ቃል የእግዚአብሔርን ድምጽ ከተለማመድከው ባልንጀራው ነው ቁጭ ነው የሚለው እና እግዚአብሔር ይናገራል ነው አንዱ መናገሪያው በቅዱስ ቃሉ ነው